በተባለው መስቀል ሞኝ በተባለው መስቀል ሞኝነት ተብሎ በተጠራ አሟሟት አዳነበት። ይሄ አስደናቂ ተአምራት እኮ ነው። ፀሐይ የጨለመበት፣ ከዋክብት የረገፉበት፣ ሙታን የተነሱበት፣ ዕውራን ዓይን ያገኙበት፣ ለምጻም የነጹበት፣ አንካሶች የዘለሉበት፣ ሙታን የተነሱበት ይህ መታሰቢያ እንዴት ችላ ይባላል? እውነተኛ ቤተክርስቲያን ላሳያችሁ። መስቀል ያለባት ቤተክርስቲያን ናት እውነተኛ ቤተክርስቲያን። ላስታውሳችሁ፣ እዩ፣ በጣም የሚደንቅ ነገር ላስታውሳችሁ። እግዚአብሔር እስራኤልን በበረሃ ሲመራ ተአምራት ያደረገባትን ያቺን የአሮንን በትር ላስታውሳችሁ። ባህር የከፈለባት፣ ሙሴ በተራራ ቆሞ እጆቹን ሲዘረጋ በቀኝ እጁ የያዛት ያቺ የአሮን በትር ሳይተክሏት የለመለመች፣ ውሃ ሳያጠጧት ፍሬ አፈራች። ያቺ የአሮን በትር ምን እንደተባለች ላስታውሳችሁ። ለሚያምፁብኝ ልጆች ምልክት ትሆን ዘንድ በቤተ መቅደስ ትቀመጥ ተብላ ነበረ። አንዳንዶች መስቀሉን ለምን ታስቀምጣላችሁ ብለው ሊያኮርፉ ይሞክራሉ። እንኳን አይደለም ክርስቶስ የሲኦልን ባህር የከፈለበት፣ እንኳን አይደለም ክርስቶስ ዓለምን ያዳነበት ያቺ የሙሴ በትር የኤርትራን ባህር የከፈለባት እንኳን ለሚያምፁብኝ ልጆች ምልክት ትሁን ተብላ ተጠብቃ ነበር። ለዚህ እኮ ነው መቅደስ ውስጥ የምታዩት ጉልላታችን ላይ የሰቀልናት፣ በአንገታችን ያንጠለጠልናት፣ በክንዳችን የተነቀስናት፣ ቀሚሳችን ላይ የለጠፍናት። ለምን? እኔም እናንተም መቅደሶች ነንና መስቀል ይታሰባል። ወለተ መስቀል፣ ገብረ መስቀል፣ ስምህ እንኳን መስቀል ነው። አንተም መስቀል ነህ። መታሰቢያ ይሆናል። የአሮን በትር እንኳን ተመልከታት፣ ለሚያምፁብኝ ልጆች ምልክት ሆና ትቀመጥ ተብላለች። አዎ መስዋዕቱ ይባረክበታል፣ አክሊሉ ይባረክበታል፣ ማዕዱ ይባረክበታል። ያለ መስቀል ምን እንሰራለን? አያችሁ፣ ያቺኛዋ በክብር ያነሰችው ለመታሰቢያነት ከተቀመጠች ይህችማ የከበረችው እንደምን ከፍ ትላለች? አውጧት፣ አርቋት ሊለን የሚችል ማን ነው? ወገኖቼ፣ ሰማዕቱ ጁስቲን ወይም ዮስጢኖስ የተባለ ሰማዕት ምን እንዳለ ታውቃላችሁ? ኢየሱስ ክርስቶስ ገና በመስቀል ላይ ደሙን እንደሚያፈስ የሚያመለክተው ምን ይመስልሃል ይልና ምን ይላል መሰላችሁ? የኦሪት መስዋዕት የሚሰዋበትን ያንን መሰዊያ የእንጨት እኮ ነው ያረገው ይላል። ለምን የእንጨት ያረገው ይመስልሃል? ለምን የከበረ ማዕድን እንዳላደረገው? ለምን ይልና በእንጨት ያደረገው እውነተኛው ደም የሚፈሰው በእንጨት ስለሆነ ነው ይላል። ገና ድሮ እስራኤልን እያለማመደ እኮ ነው የመጣው። እንደ እንግዳ ደራሽ፣ እንደ ወንዝ ፈሳሽ እንዲሁ አይደለም የመጣው። አያችሁ፣ ያኛው የኦሪት በጎችና ፍየሎች ይሰውበት የነበረው ያ የእንጨት መሰዊያ በክብር ከነበረ አጅበውት ተሸክመውት ከሄዱ ይህንንማ እውነተኛ በግ የክርስቶስ ደም የፈሰሰበት ይሄ መስቀልማ እንደምን በክብር አይሆን? ቅዱስ ጳውሎስ እኮ ነው የሚለው። ይሄ አይደለም ያ የኦሪቱ አገልግሎት በክብር ከነበረ የአዲስ ኪዳኑ አገልግሎት እንደምን በክብር አይሆን ይላል። ያኛውን ተሸክመው ከተሻገሩ እኛ ይሄንንማ እንሸከመው እንዴት ነው ይላል። የዮስጢኖስ ሰማዕት በረከቱ ይደርብንና ወገኖቼ፣ የእግዚአብሔር ቃል አንዳንዶች ለምንድን ነው የምታከብሩት? ማክበራችሁ እስከምን የመነጨ ነው ይላሉ። እዩ፣ እግዚአብሔር ስራ የሰራባቸው ሳይከበሩ ቀርተው ይሆን በመጽሐፍ ቅዱስ? ቅዱስስ ለምን ትላላችሁ? ወገኖቼ፣ እግዚአብሔር ግርማ መለኮቱን የገለጠበት ያ ተራራ እንኳን ቅዱሱ ተራራ እንደተባለ በመጽሐፍ ቅዱስ አላያችሁት? ደሙን ያፈሰሰበት፣ ያንጠበጠበበት፣ ዓለምን ያዳነበት ይህማ ቅዱስ በምን ቃላት ይገለጻል እንዴ? ያዕቆብን ስላሳያችሁ በመጨረሻው የአረፍተ ዘመን ሊገታው ሲል እስራኤል የተባለው ያዕቆብ የዮሴፍን ልጆች ሲባርክ ምን አደረገ ነው የሚለው? በእንጨቱ ስር በዘንጉ ስር ሰገደ ይላል። ዕብራውያን
ምዕራፍ 11 ማንበብ ትችላላችሁ። በዘንጉ ስር የሰገደው ባዕድ አምልኮ አምጥቶ ነው አይደለም። ቅዱስ ጳውሎስ ይሄን በማድረጉ አመሰገነው እንጂ አልነቀፈውም። እግዚአብሔር ያሳያችሁ። ምሳሌ ለሆነችው ለዚያች ለክርስቶስ መስቀል አሻግሮ በሩቁ አዩዋት ተሳለሟት የሚል ቃል እኮ የሚመጣው እዚህ ነው። አይቷት ከተሳለማት እኛ በእጃችን ያለውን ሁሉ ጊዜ ትኩስ የሆነውን ሁሉ ጊዜ ስራ የሚሰራበትን ይሄን መስቀልማ ምንኛ እንሰግድለት። አከበረው እኮ ነው የሚለው። በዚህ ተመሰገነበት እንጂ አልተወቀሰበትም። እንግዲያውማ የክርስቶስ መስቀልማ እንዴት ያለ ስግደት እንዴት ያለ ክብር ይገባው ይሆን? እግሮቹ በሚቆሙበት ስፍራ ሁሉ እንሰግዳለን አይልም መጽሐፍ ቅዱስ? እግሮቹ በሚቆሙበት ስፍራ ሁሉ እንሰግዳለን። ከ6 ሰዓት እስከ 9 ሰዓት በእነዚያ ችንካሮች ላይ ለቆሙ ለዚህ መስቀል እንሰግዳለን። ምክንያቱም እግሮቹ በቆሙበት ስፍራ እንንበረከካለን፣ እንገዛለታለን፣ እንመካበታለን። ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ምን መመኪያ አለን ከዚህ መስቀል በቀር? ቅዱስ ጳውሎስ ነው ይሄን የሚለው። ይሄን እንደ መግቢያ ካልኩ በዋናነት ከዚህ መስቀል ጥቂት ነጥቦችን ላንሳና እንደ 12 ደቂቃ ተጠቅሜ ያበቃለሁ። እግዚአብሔር ከሁላችንም ጋር ይሁን። እየሰማችሁ ነው? እንዳልጮኩባችሁ ተስፋ አደርጋለሁ። መስቀል ምንድነው? እዩ መስቀል ይላል ቅዱስ ቄርሎስ በረከቱ ይደርብንና የክርስቶስ የሙሽርነቱ ዙፋን ነው ይላል። አዎ መስቀል አንዱ አስደናቂ ስራ የተሰራበት የኔና የናንተ መድኃኒት ኢየሱስ ክርስቶስ የተሞሸረበት የሙሽርነት ዙፋኑ ነው ይላል። ወገኖቼ እንዴት ይደንቃል! እኛ የታጨንበት የት እንደሆነ ታውቃላችሁ? መስቀል ላይ እኮ ነው የታጨነው። እንዴ ታጭተናል እንዴ? አዎ የእግዚአብሔር ቃል ይሄን ይላል። አዎ እናንተን እንዳንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። ኦርቶዶክሳውያን ሰርግ አለብን ታጭተናል፣ ድግስ አለብን ታጭተናል፣ ሌላ ዓለም አለን ታጭተናል ስላችሁ የበጉ ሰርግ ራት የሚል በሰማይ ተዘጋጅቶልናል። ይሄ ጮኝነት ይሄ ሙሽርነት የተፈጸመው ግን መስቀል ላይ ነው ይላል በረከቱ ይደርብንና ቅዱስ ቄርሎስ። መስቀል ላይ ክርስቶስ ተሞሸረ። ለኛስ ቃል ኪዳን አጠለቀልን። ምን የሚባል መስቀል የሚባል ቃል ኪዳን አጠለቀልን። እዩ አንገታችሁ ላይ ያለው የክርስቶስ ቃል ኪዳን ነው። ለምን ቃል ኪዳናችሁን ታፈርሳላችሁ? መስቀል አጥልቃችሁ ቃል ኪዳን ገብታችሁ እጮኝነት ጀምራችሁ እንዴት እንደገና ጠንቋይና ሌላ ቦታ ትሄዳላችሁ? እንዴት እንደገና ሞራ ትገልጣላችሁ? እንዴት እንደገና ውቃቢ እያላችሁ ትደክማላችሁ? እንዴት እንደገና መተተኛና ደጋሚ ጋር ትሄዳላችሁ? እንዴት እንደገና ሞራ ገላጭ ጋር ቃል ኪዳን ገብታችሁ ቃል ኪዳናችሁን ታፈርሳላችሁ? ታጭታችሁ ንጽህናችሁንና ድንግልናችሁን ይኸውላችሁ እንዳንዲት ንጽሕት ድንግል እናንተ ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ እኮ ነው የሚለው። እንደገና ታጭታችሁ ንጽህናችሁንና ድንግልናችሁን ትጥላላችሁ፣ ከዓለም ርኩሰት ትተባበራላችሁ። ሙሽራችሁ እኮ አለ። አንዲት የጣጨች ሴት ንጽሕት ድንግል ሆና ሙሽራዋን እንደምትጠብቅ የክርስቲያኖች ሆይ ሙሽራችንን በንጽህናና በቅድስና እንድንጠብቀው የታዘዝነው። ከዓለም ርኩሰት ጋር አትተባበሩ፣ ንጹሃን ሁኑ፣ እልፍ በሉ፣ ርኩስንም ነገር አትንኩ። እናንተ እጮኞችን ሙሽራ ናችሁ፣ ሰርግ አለባችሁ። እኔ ክርስቶስ ሙሽራ ነኝ በሉ። ከዓለም ጋር አትርከሱ፣ በዝሙቷ አትወጉ፣ ወግታ የጣለቻቸው ብዙዎች ናቸው ስለሚል በዝሙት አትወጉ። ምክንያቱም ሙሽራችን አላ ቀለበት ያጠለቀችን ሴት እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ቀለበት ያጠለቀችን ሴት አንድ ሌላ ሰው ቀለበት ያጠለቀችን አንዲት ሴት ማንም ወንድ ቀና ብሎ እንደማያያት እውነት ጽኑ የሆነ ይሄን ቃል ኪዳናችሁን ከጠበቃችሁ ሴጣን ቀና ብሎ እንደማያያችሁ አታውቅም፣ ያፍራችኋል። ቀለበት ያጠለቀችን ሴት ማን ይደፍራል?
የዚህ ዘመን ነውረኛ ሰው ቀለበት አጠለቀች አላጠለቀች እምቢ ብሎ ይተናኮላል እንጂ ሰይጣን እውነተኛ ቀለበት ቃል ኪዳን መስቀል ያጠለቀች ነፍስ ከቶም ቢሆን አይተናኮላትም፣ አያሸንፋትም። መስቀላችሁን አጥልቁ፣ ቃል ኪዳናችሁን ያዙ፣ ሰርጋለና። ወገኖቼ አባፋም ስለሚባል አባት ልንገራችሁ በሞቴ። አባፋም የሰማዕትነቱ ቀን በደረሰ ጊዜ ምን እንዳለ ታውቃላችሁ? ነጭ ልብሱን ለበሰላችሁና ከቤቱ ወጣ። ወንድሞቹ ዛሬ ደግሞ ምን ነው ይሄንን ልብስ ለበስክ? እንደዚህ አማረብህ፣ እንደዚህ ጻዳ ተጎናጸፍክ አሉት። የተወደዳችሁ ኦርቶዶክሳውያን አባፋም ምን ብሎ እንደመለሰ ታውቃላችሁ? ዛሬማ የሰርጌ ቀን ነው አላቸው። ምክንያቱም ሰማዕትነት ተቀብሎ ከአምላኩ ከሙሽራው ጋር የሚገናኝበት ቀን ነው። እናስ ነጭ ልብስ ለብሶ ወጣላችሁ። ለዚህ ነው እነዚህ ነጭ ልብስ የለበሱት ከየት የመጡ ናቸው ብሎ ጠየቀ ይላል። ልብሳቸውን በበጉ ደም አንጽተው ከምድር የመጡ ከመከራ የወጡ ናቸው። ልብሳችሁን አንጹ፣ ህይወታችሁን አንጹ፣ አትርከሱ፣ አትተዳደፉ፣ ሰርግ አለባችሁ። ወገኖቼ ይሄንን ሙሽራ ጥቂት አድርጌ ላስጎብኛችሁ ይሆን ላልፈው ነበር፣ ግን ባስጎብኛችሁ ምን አለበት? እውነት ክርስቶስ ሙሽራ ነው፣ መስቀል ላይ የተሞሸረ። አዎ መስቀል ላይ የተሞሸረ ሙሽራ ነው። መጽሐፈ ቅዳሴያችን እንዲህ ይላል፣ መኑ ዘርእ የመራዊ ዘይጠብ ስጋው በጊዜ ከብካቡ። በሰርጉ ጊዜ ስጋውን ቆርሶ ያበላ፣ በሰርጉ ጊዜ ደሙን አፍሶ ያጠጣ እንዲህ ያለ ሙሽራ ያየ ማን ነው ይላል። እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? በስጋው የደገሰ ሙሽራ ከእናንተ መካከል ማን አለ? በደሙ መፍሰስ ዓለምን ያረካ ሙሽራ እንደ ጌታችን ያለ አይታችሁ ታውቃላችሁ? ለዚህ ነው መጽሐፈ ቅዳሴያችን እንዲህ አይነት ሙሽራ አይታችኋል ወይ የምትለው? ማን አየ? እንጀራ ቆርሳችሁ ድራችኋል፣ እጅ ጥላችሁ ደግሳችኋል። አዎ ይህ ሙሽራ ግን እንዲህ ያለ ሙሽራ ማን አየ? እውነት ነው በቀይ ምንጣፍ ላይ የተረማመዱ ሙሽሮች እኛ አይተናል። በደም የጨቀየ ቀይ ሚስማር ላይ የተሞሸረ ሙሽራ ግን ከጌታችን በቀር ማን አለ? እውነት ነው እንዴት ያማረ ልብስ የለበሱ ሙሽሮች እዚህ ተደርድረዋል። እንዲህ ያለ እንዴት እጹብ ነው ይሄ ሙሽራ። ግን እንዲህ ያማረ ልብስና ካባ የለበሰ ሙሽራ እንዳይመስላችሁ የሚጠብቃችሁ። እና ምን አይነት ሙሽራ ነው ካላችሁኝ ትንቢተ ኢሳይያስ ምዕራፍ 63ን አንብቡት። ልብስህ ስለምን ቀላ ብዬ ጠየቅኩት ይላል። እሱ መለሰልኝ ከበላሶን የመጣው ሰው እንዲህ አለኝ ይላል፣ የወይን መጥመቂያውን ብቻዬን ረግጫለሁ ይላል። ደም የተረጨ ልብስ ያለው ደግሞም ካባ የደረበ አይደለም፣ የተራቆተ ሙሽራ ይጠብቃችኋል። ተረት አይደለም የማወራው፣ እውነት ነው። ዓለም ተዘናግቷል፣ እውነተኛ ሙሽራውንም ትቷል። በመንገድ ላይ ካገኙት ጉልምትና ከሚያስተምሩት ነገሮች ጋር በዝሙት ወድቋል፣ በጣዖታት ተይዟል። እንዲህ ያለ ሙሽራ ግን ማን አይቷል? ወገኖቼ እነዚህ ሙሽሮች ከጥቂት ጊዜ በኋላ አበባ እየተነሰነሰናቸው አይደለም የሚሄዱት። ይሄ ሙሽራ ግን አበባ አይደለም የተነሰነሰለት፣ ጽጌረዳ አይደለም የተበተነለት። እና ምንድነው ካላችሁ ወይ ጽጌረዳው ተራገፈና እሾሁ ነው የተተከለለት። እሱ የእሾህ አክሊል ደፋና የክብር አክሊል አጎናጸፈና። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? እናንተ ትሉ የለ ኧረ ሚዜው ደሃ ነው ሽቶው ውሃ ነው ብላችሁ ታሟቸው የለ? ውሃ ቢያገኝ በስንት ጣዕሙ። ወገኖቼ ይሄ ሙሽራ ሽቶም ውሃም አይደለም የተረጨበት። እና ምንድነው የተረጨበት? ምራቅ። እና ምንድነው የተተፋበት? የአይሁድ ዋልጌ ቃላት። እንዲህ አይነት ሙሽራ ወዷችሁ ጀርባችሁን ትሰጡታላችሁ? ወገኖቼ እንዲህ አይነት ሙሽራ በነጻ አፍቅራችሁ እንደገና ሌላ ታፈቅራላችሁ? ማን ነው ፍቅረኛችሁ? ማን ነው ወዳጃችሁ? ማን አታለላችሁ? የማን ፍቅር ያዛችሁ? ወገኖቼ እንዲህ አይነት ሙሽራ ያየ ማን ነው? ምን ያረገ? መኑ ዘርእ የመራዊ ዘይጠብ ስጋው በጊዜ ከብካቡ። በሰርጉ ጊዜ እንዲህ ያደረገ ሙሽራ ያየ ማን ነው? ወገኖቼ ቀራንዮ ሰርግ ቤት ናት ይላሉ ሊቃውንት። ይኸው ወንጌል የጀመረው ጌታችን በሰርግ ቤት ነው። ወንጌልን የፈጸመው ጌታችን በሰርግ ቤት ነው።
በመጀመሪያው ሰርግ ቤት ውሃውን ወይን አደረገበት። በቀራንዮ ሰርግ ቤት ግን ወይኑን ደም አደረገበት። ሰርግ ቤት ነው። በመጀመሪያው ሰርግ ቤት ወገኖቼ የዓለማችንን ሰርግ ስታዩት መጀመሪያ ደስ የሚያሰኘውን ያቀርባል፣ ከዛስ መናኛውን ያመጣል ነው አይደል? አዎ። በቃና ዘገሊላ ሰርግ ቤት መጀመሪያ ደስ የማያሰኘው ወይን ቀረበ፣ ከዚያስ እጅግ ጣፋጭ ያማረ ወይ በጌታችን ተአምራት ጣፋጭና አስደሳች ወይን ተደረገ። ይሄ በቃና ዘገሊላ ነው በመጀመሪያው። በሁለተኛው ሰርግ ቤት በቀራንዮስ ምን ሆነ ወገኖቼ? መጀመሪያ ደስ የማያሰኘውን ሕማሙን፣ ከዚያስ እጅግ የሚያስደንቀውን ትንሣኤውን ሰጠና። ለምን? ሰርግ ቤት ነዋ። በመጀመሪያው ሰርግ ቤት በቃና ዘገሊላ የእናቱ የእመቤታችን የቅድስት ድንግል ማርያም ጸሎት፣ ልመና፣ ምልጃ፣ ጥያቄ ወደ ማስተማር ታምራት ወደ ማድረግ ደግሞ ወደ አደባባይ ተልእኮ አውጥቶታል። በቀራንዮ አደባባይ ደግሞ ዓለምን ለማዳን የአባቱ ፈቃድ ሆኖ ምን ማለት ነው? ቀራንዮ ራሱ ሰርግ ቤት ነው ወገኖቼ። ለዚህ ነው መስቀል ላይ የተደረገው አስደናቂ ቃል ኪዳንና ሙሽርነት ነው። አያችሁ፣ እኛ ሙሽራ አለን፣ እኛ የሚጠብቀን አምላክ አለን። ይልቅ ለዚህ ተዘጋጁ። መስቀሉን ቃል ኪዳን አጥልቃችሁ በጽናት ታግሳችሁ ኑሩ። ወደ ግራም ወደ ቀኝም አትበሉ። ዘመን ማብቃቱ አይቀርም። ዘመኑ አጭር ነው። ጻድቁ ወደፊት ይጽደቅ፣ ርኩሱ ወደፊት ይርከስ። ዘመኑ አጭር ነው ይላል እግዚአብሔር ቃል። አጭር እንደሆነ የዘመኑ የምጣር መጀመሪያ ሊመጣ እንዳለም እያጣጣማችሁት እንዳለ አውቃለሁ። ስለዚህ እንጠብቀው። የመጀመሪያው መስቀሉ የሙሽርነት ዙፋን ነው። 3-4 ደቂቃ ብቻ ልውሰድ። ሁለተኛ መስቀሉን ስናይ ምንድነው የምናየው? ሁለተኛ ቅዱስ አትናቴዎስ እንዲህ ይላል። ክርስቶስ በመስቀል ላይ ሲሰቀል ቀኝ እጁን ዘረጋ፣ ግራ እጁንም ደገመና እጆቹን ዘርግቶ ነው የተሰቀለው። መስቀልን የመረጠበት አንዱ መንገድ ይሄ ነው ይልና ለምንድን ነው ቀኙን ግራውን እጆቹን ወደ ቀኝና ወደ ግራ የዘረጋው የሚለውን ሲያስተምር ምን ይላል? በቀኝ እጁ አይሁድን ጠራበት፣ በግራ እጁ አዲስ መጪዎቹን አህዛብን አቀፈበት ይላል። ምን ማለት ነው? ዓለምን ሁሉ አንድ አድርጎ እንደሚያቅፍ ነው የተሰቀለው ክርስቶስ። መስቀልን የተጠቀመው አንድ ለማድረግ ነው ወገኖቼ። መስቀልን ባየን ጊዜ ሁሉ የሁላችንንም አንድነት ነው የምናየው ወገኖቼ። ክርስቶስ መስቀል ላይ አንድ ነው ያደረገን። መጽሐፍ ቅዱስ እንዲህ ይላል፣ ከወገንም ከነገድም ከቋንቋም ዋጅተሃልና ክብር ይገባሃል ይላል። የተወደዳችሁ ኦርቶዶክሳውያን፣ የተገፈተረ ቋንቋ፣ ያልተዋጀ ነገድ፣ የተተወ ወገን የለም በቤተ ክርስቲያን የለም። ሁላችንም ምንም ቋንቋ እንናገር፣ የትም ሰፈር እንሁን፣ ምንም ብሔር እንቆጠር፣ የትኛውም ነገድ እንሁን፣ ክርስቶስ በመስቀል ላይ አቅፎናል፣ አንድ አድርጎናል። መስቀል አንድነት ነው። ለዚህ እኮ ነው በመስቀል ላይ አካሉ የሆነች ቤተ ክርስቲያንን ነው የመሰረተው። ቤተ ክርስቲያን ማለት ማህበረ ምእመናን እኔና እናንተም ጭምር ነን። አካሉ የሆነች ቤተ ክርስቲያንን ሲመሰርት አካሉ የሆነ ክርስቶስ የራሱን አካል ልብ ብላችሁ ስሙኝ፣ አካሉን አልከፈለም፣ ሰውነቱን አልቆረጠም፣ አንገቱን አልቆረጠም፣ አጥንቱን አልፈለጠም፣ ሰውነቱን አልከፈለም። አንድ አድርጎ ለምን የሞተ ይመስላችኋል? የተወደዳችሁ ኦርቶዶክሳውያን፣ አንድ በሚያደርግበት መስቀል አንድ የሆነን እኛን ሲመሰርተን ነዋ። አንድ ነን። አንዲት የማትለያይ ቤተ ክርስቲያንን የሰጠን ወገኖቼ፣ በመስቀል ጥላ ስር አርፈናል ካል እንዴት እንለያያለን? የሚበልጠው እኮ አንድ አድርጎናል ወገኖቼ፣ ሰብስቦናል፣ አቅፎናል። ለምን መበታተን ያምረናል? ምክንያቱም እኛ ክርስቶሳውያን ነና።
አንዳንዶች ነው ይህቺ ቤተ ክርስቲያን የገሌ ሰፈር ናት፣ አይደለችም፣ ሰማያዊት ናት። ዮሐንስ አፈወርቅ እንደሚል ቤተ ክርስቲያን ሰማያዊት ናት፣ ራሷም ደግሞ ሰማይ ናት። እነ ጆን ማካርሲስ የሚባሉ ሰው ነው ይሄን የሚያስተምሩብን። የትኛውም ሰፈር፣ የትኛውም ዜጋ፣ የትኛውም ብሔር ያልሆነች ይህቺ ቤት ናት። መታወቂያ እየታየ አልገባችሁ፣ ሰፈርና ብሔር አልተቆጠረባችሁ፣ ሁላችሁም በሰላም ገብታችሁ የምትወጡባት ቤት እኮ ናት ይህቺ ቤት። አዎ ከአንድ ዮርዳኖስ ማይፀን መስቀል ላይ ከተወጋው ጎኑ ከፈለቀው ውሃ ከወጣው ምንጭ የተጠመቅን አይደል ሁላችን? በሰፈር ከተራጨነ ወንዝ በላይ እዚህ መስቀል ላይ የፈሰሰ ወንዝ አይበልጥብህም? ምን ነው የሰፈር ወንዝ በለጠብህ? የእግዚአብሔር ልጅ መባል አይሻልም? አንድ እሸት ቀጥፈን የኖር ነው። እሰይ እንኳን አንድ እሸት ቀጥፋችሁ አደጋችሁ ኖራችሁ። እኔ ግን አሳያችኋለሁ። አንዱን እንጀራ ስለተካፈልን አንድ ስጋ ነን ይላል። በአንድ እርፈ መስቀል ቆርበናል፣ ከአንድ ማዕድ ተቋድሰናል። አንዱን የክርስቶስ ስጋና ደም በልተናል። ክርስቶስ በእኛ ውስጥ፣ እኛ ከክርስቶስ ጋር መኖር ጀምረናል። ከዚህ በኋላ ምን ያለያያል እንዴ? አንድ ወንዝ እኮ ተራጭተን ነው ያደግነው። እሰይ እንኳን አደግ፣ በጣም ጥሩ ነው። እኔ ግን ሌላ ወንዝ አሳያለሁ፣ የተረጨህበት እርኩሰትህን የሚያጠራህበት። ጥሩ ውሃንም እረጭባችኋለሁ፣ ከርኩሰታችሁ ማጠራችኋለሁ ይላል። አንድ ነው ያደረገን በመስቀሉ። መስቀሉን የምታከብሩ ሁሉ፣ መስቀሉን የምታፈቅሩ ሁሉ፣ መስቀሉን የምትወዱ ሁሉ አንድነትንም ውደዱ፣ መለያየትን ናቁ። ወደ አንድ ህብረት ነው የገባ ነው። ያውም ድል ወደ ነሱ ወደ ሰማዕታት ህብረት፣ ያውም ዘር ከለር ነገድ ወደማይቆጠርባቸው መላእክት ህብረት ነው የገባ ነው። እንደገና የት ትገባላችሁ እናንተ ኦርቶዶክሳውያን? ቅዱሳን የተወለዱበትና ያገለገሉበት ቦታ ይጠቀስ ይሆናል እንጂ የየትኛው ጎሳ አባል እንደሆኑ ተጠቅሶ ታያላችሁ። ትላንት የሙት ዓመታቸውን ያከበርናቸው ብፁዕ አባታችን አቡነ ሰላማ አርሲ አይደል የደከሙት ነው አይደል? ኔታ አዎ ነውር ነው። ያ አይነገርም። ጎሳ፣ ብሔር፣ ሰፈር ለቅዱሳን እኮ ሳይጠቀሱ እኮ ነው የኖረው ወገኖቼ። በስጋ ከተወለዱበት ሀገር ማህበረሰብ ይልቅ የሚታወቁትና የሚከበሩት የት እንደሆነ ታውቃላችሁ? ተጋድሏቸውን የፈጸሙባቸው ቦታዎች ናቸው። በተጋድሎ ቦታቸው አቡነ ገብረ መንፈስ ቅዱስ እኮ ኢትዮጵያዊ አይደሉም፣ ግብፃዊ ናቸው። ክብራቸው የበዛው፣ ቃል ኪዳናቸው የሰፋው፣ በረከታቸው የሰፋው ለኛ ለኢትዮጵያውያን እዚህ ኢትዮጵያ ስለተጋደሉ እኮ ነው ወገኖቼ። እንደ መላእክት የሚኖሩትን አውርደው ኧረ ተው እንዴ! የገባንበት ማጥ እኮ ያሳፍ። ቅዱሳንን መከፋፈሉ የጀመሩ እኮ አሉ። ተክለ ሃይማኖት የገሌ ነው፣ ቅዱስ ያሬድ የገሌ ነው እያሉ እዚህ ውስጥ እንደባለን ክርስቲያኖች ከሰማይ ፈጥፍጠን መሬት ልናወርዳቸው አይቻልም። እኛ እንወርዳት ይሆናል እንጂ ቅዱሳን እንደዚህ አይወርዱም። ሁላችንም እንስተካከል እንዴ! በኤርትራ ታላቅ ቦታ ያላቸው አቡነ አብራኒዮስ አንብባችሁ ከሆነ አላውቅም፣ የዚህ የጎጃም ሰው እኮ ናቸው። በኤርትራስ ታላቅ የታወቁ ሰው ናቸው። ግብፃዊው ደብላክ ሄርሚት ግብፅ ውስጥ የታወቀው ደብላክ ሄርሚት አባ ሙሴ እኮ ኢትዮጵያዊ ነው። አዎ ክብሩማ በዚያ በእስክንድሪያ የታወቀ የከበረ ነው። ምን ማለት ነው? ቤተ ክርስቲያን እንደዚህ ናት። አንድነቷ አያችሁ፣ ዘርን ከለርን ነገድን ሳንቆጥር ነው አንድ ምን ሆነው። በሰፈራ ትቀያየሙ። ነገ በሚመጡ አሳዛኝ መከራዎች እናንተ ክርስቲያኖች የተለያችሁ ሁኑ። በምስራቅ ጎጃም ታላቅ አባት የሆኑት አቡነ ኤዎስጣቴዎስ የኤርትራ ተወላጅ እኮ ናቸው። ኤዎስጣቴዎስን ብሎ ከማል አሉ የዚያ የምስራቅ ጎጃም ገበሬ ምላሽ አያገኝም አሉ። ለምን? ክርስቲያን ነዋ። ክርስቲያኑ ነው። ለምን? በመስቀሉ አንድነት ጥላ ስር ረፉ። ቅዱስ ያሬድ የአክሱም እኮ ሰው ነው። ቤተልሔምም ድጓ ማስመስከሪያው ዝማሬ መዋስቱም ያለው ደቡብ ጎንደር ነው። ዙራምባ ያኛው ቤተልሔም። እንደዚህ እኮ ነው የነበረው። አሁን ወደ እውነቱ ወደ ህይወቱ መመለስ አለብን። በመስቀሉ ምናምን ሁሉ የመስቀሉ አማኞች ከሆን አንድ ልንሆን ይገባል። ለመጨረሻ ክርስቲያኖች በዚህ በመስቀል ሰሞን የምናስበው አንድ ጥልቅ እውነት ምን እንደሆነ ታውቃላችሁ? አይጠቅሙም የተባሉ እንዴት ጠቃሚ ሆነው እንደተቀየሩ እሱም ብቻ ነግሬያችሁ አበቃለሁ።
መስቀሉ እኮ አይጠቅምም ተብሎ የቆሻሻና የአቧራ መድፊያ ሆኖ ለ300 ዘመናት እኮ ተጥሎ ነበር። ለ300 ዘመናት ተረስቶ ተትቶ ተጥሎ አጠቅምም ተብሎ ተጥሎ ነበር። ግን እግዚአብሔር ጊዜ አለው። እመኑኝ፣ ለየትኛውም ዘመን የተረሳን ብንሆን እንኳን አንድ ተስፋ አለን። ምን የምንጠቅምበት ጊዜ አለ። ተረሳው ያላችሁ ተተውክ የምትሉ ዓለም ንቆኛል ምናምን ደፍቶብኛል የምትሉ ሁሉ እንዳትረሱ። እግዚአብሔር ቀን አለው። ምንም ያደርግበት መስቀሉ የሚጠቅምበት ቀን አለው። አቧራው የሚራገፍበት ብቻ ቤተ እግዚአብሔር ተመላለሱ እንጂ እመኑኝ፣ የተደፋባችሁ አቧራ ካለ መራገፉ አይቀርም። ጸንታችሁ የእግዚአብሔርን ቃል ስሙ። ጸንታችሁ በጾምና በጸሎት ተጋደሉ። ዝሙት ከሆነ ይራገፋል ወገኖቼ። የትኛውም አቧራ ቢሆን ይጠረጋል። ማሸብረቃችሁ አይቀርም። ብትወድቁ ትነሳላችሁ። በጨለማ ብትቀመጡ እግዚአብሔር ብርሃን ይሆንላችኋል። ብትደክሙ ትበረታላችሁ። አሁን የማልጠቅም ነኝ ብላችሁ ራሳችሁን እንደማይጠቅም አትቁጠሩ። ብዙ ወጣቶች እንደማይጠቅሙ ቆጥረውታል። የትምህርት ፈተና ነው እንጂ ወደከው የህይወት ፈተናን እኮ አልወደክም። ማትሪክ ነው እንጂ ያልመጣልህ ህይወት እኮ አልመጣልኝም ማለት አትችልም። የእግዚአብሔር መንገድ ይሄ ነው ብለው ማሰብ አለብን። አዎ ለምንድን ነው እንደማትጠቅሙ ማታስቡት? ይቺ አስደናቂ ሴት ንግስት እሌኒንም እስኪ ተመልከቷት። ባሏ እኮ ስራሽ ያውጣሽ ብሎ እኮ የጣላት ሴት ናት። ምን ያደረገች? በቃ ነገር አበቃ አላለችም። የአንድ ጊዜ በቅጽበት መጣሏ ህይወቷን ሁሉ አላጨለመባትም። የተወደዳችሁ እህቶቼ፣ ምናልባት ባልክዷችሁ፣ ምናልባት እጮኞች ሸሽተዋችሁ ሊሆን ይችላል። ህይወት ግን አልሸሸቻችሁ። ባል አይደለም ህይወት ብቻ፣ እጮኝነት ብቻ አይደለም ህይወት። ብዙዎች ራሳቸውን እያነቁ እየገደሉብን ያሉት እኮ በዚህ ነው። በቃ አላለችም። ወንድ ስትበቀል አልኖረችም። የነገ ህይወቷን አላጨለመችም። በተስፋዋ ላይ አልተጫወተችም። ነገ ትጠቅማለች። ይህቺ ሴት እኮ ናት ባህር ላይ ስትጣል እንደጀመረ ጨርሰኝ ብላ ባህር ውስጥ የገባች መሰላችሁ? መርዝ የጠጣች መሰላችሁ? በረኪና የዋጠች መሰላችሁ? አይደለም። ፈቀቅ አለች፣ ሌላ ህይወት ቀጠለች። እናንተ ወጣቶች፣ እናንተ ተክዳችሁ ይሆናል፣ ተትታችሁ ይሆናል፣ በስራ ገንዘባችሁ ተበልቶ ይሆናል። አሁን የምታዩት ሁኔታ ብዙም ደስ ላታሰኛችሁ ትችላለች። እመኑኝ፣ ስትኖሩ ነገሮች ሁሉ ይኖራሉ። አልኖርም አትበሉ። አይሻልም። ራስን ማጥፋት አይሻልም። ተስፋ መቁረጥ አይሻልም። ምንድነው የሚሻለው? መኖር። ታገሱና ይኸውላችሁ፣ ቀኑን በመጠበቅ መከራ አትብሉ። ዛሬ ነገ አልመጣም ብላችሁ ራሳችሁን አታጨናንቁ። እናስ እግዚአብሔር በቀኑ ላይ ሳይሆን በሚመጣው እግዚአብሔር ላይ ተማመኑ ወገኖቼ። ብዙዎች ጥቂት ቀን አልፈው ዛሬ እንደኖሩ አታውቁም። እኔ አስታውሳለሁ ልጅ ሆኜ HIV የሚባል በሽታ መጥቶ ጥቂት በያዛቸው ጊዜ ደንግጠው ራሳቸውን ያጠፉ ስንት መሰሏችሁ? ዛሬ ግን የኖሩ ስንት ናቸው? ቀን የሚያመጣውን እኮ አታውቅም። ለምን ዛሬ ራስን ትታነቃለህ? ወደ እግዚአብሔር ጸጋ እንደማደግ ለምንድን ነው ጠረጴዛ ደርድረህ ሲባጎ ላይ የምትታነቀው? የእግዚአብሔር ጸጋና የእግዚአብሔር እጆች እንድትጠቅም እንደሚያደርጉ አታውቅም። ይህችን ሴት ተመልከቷት። መስቀሉን ለማውጣት በቃች። ይሄውኛ ታሪኳን የምንናገርላት ሴት ሆነች። እጅግ የሚገርም ቆስጠንጢኖስ የሚባል ንጉስ ወለደች። አብያተ ጣዖታት ይዘጉ፣ አብያተ ክርስቲያናት ይከፈቱ ሚል ክርስቲያን አስገኘች። ታዲያስ ትጠቅማላችሁ ወጣቶች፣ ትጠቅማላችሁ። እንጠቅማለን አንጠቅምም ብላችሁ እንዳታስቡ። ይህ የመስቀል ታሪክ በአጠቃላይ እኔንና እኔን የመሰሉ አስደናቂ ነገሮች ስለሚያሳየን ወገኖቼ፣ እኛ ጥቂት ለውጥ አሁን የተገኘ መስቀል እያከበርን ነው። ያልተገኘ መስቀል ግን አለ። የትኛው? በልባችን ያለው ያልተገኘ መስቀል አለ። እሱ ተቆፍሮ መውጣት አለበት። አሁን የተደበቀ መስቀል አለ። ዝሙት የደፈነው፣ ዘረኝነት የደፈነው፣ ትዕቢት የደፈነው፣ ቅምጥልነት የደፈነው፣ ገንዘብና ይህን ዓለም መውደድ የደፈነው ያልተገኘ መስቀል አለ። አሁን ይህን መስቀል እያበራን እየነደድን ያለን ሰዎች አለን። መስቀሉን እያከበርን የተዋረድን ሰዎች አለን። መስቀሉ አመድ ስር አመድ ሆነን የተኛን አለን። መቼ ነው እኛስ የምንገኘው?
እሌኒማ መስቀሉን አግኝታለች። አሁን ያልተገኘው መስቀል እኛ ነን። ታዲያስ የኛንስ መስቀል ማን ያውጣልን? የእሌኒ ያለህ ብንል ምን አለበት? ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ከመስቀሉ በረከት ረድኤት ያሳትፈን።